ሙስሊም ወንድሞችና እህቶቼ በጥሞና ስላዳመጣችሁ እናመሰግናለን። እና አንድ ሰው እየጠየቀህ ነው ከመውጣትህ በፊት ምን እያለ ነው? በትግርኛ ነው። ሕተትዮ መዓስ አመስሊሙ ወይስ ካብ ተፈጥሮ አስላማዩ መጽሐፍ ቅዱስካ ከመይ ጌርካ ፈሊጥካዮ እያለ ነው። ጠይቅልን። ከመጀመሪያ ሙስሊም ነው ወይስ ክርስቲያን ነበረ? መጽሐፍ ቅዱስ እንደዚህ አድርገህ ልትናገርስ እንዴት ተማርከው የሚል ጥያቄ በውስጥ መስመር መጥቶልኝ አሁን እሱን ነው የምጠይቅህ እና ይሄ ነው ጥያቄው። አሁን ስለመጣ ልጠይቅህ ማለት ነው። እኔ ክርስቲያን ነበርኩኝ ራሱ ማለት ነው። ሙስሊምና የዛሬ 7 ዓመት ነው ከሰለምኩኝ 7 ዓመት ሞላኝ አሁን ረመዳን ላይ ማለት ነው። ኦኬ። ከዛ በፊት ግን ያው ታወቃለሁ ራሱ ሶሻል ሚዲያ ላይ ራሱ እስልምናን ልዋጋ መጥቼ ተማርኬ በቁርአን ተማርኬ የቀረው ሙስሊም ነኝ ራሱ ማለት ነው። ከዛ በፊት ክርስቲያን ነበርኩኝ። አገር ያውቀዋል፣ ፀሐይ መውቀዋል እኔን ጉዳይ ማለት ነው። ጠላትም የእስላም ጠላትም እንደሆንኩኝ ያውቃሉ ራሱ ማለት ለዚያ እኔ ክርስቲያን እንደነበርኩና እንደሰለምኩኝ ማንም ማለት ክርስቲያኖች አያስተባብሉም። ምክንያቱም ያውቃሉ ራሱ ፓርቶክ የሚባል ግሩፕ ላይ አዳምሶም ያገኛል በደንብ ማለት ነው። ስካሮል ማለት ነው። አዳምሶም እዛ ነው የማውቀው እሱን እና በጣም ተቃዋሚ ነበርኩኝ። በጣም ቁርአንን አጠለጥን ነበር፣ አበሻቀጥ ነበር። ከዛም ባሻገር ደግሞ ያው ረሱል ሰለላሁ ዐለይሂ ወሰለም ስም አጎድፍ ነበረ። በጣም እንትን ነው አይለኛ የእስልምና ጠላት ነበርኩኝ። ግን ውስጤና ውጪ አልመሳሰላለ። ውስጤ እስልምና እውነት እንደሆነ እየገባኝ ለብዙ ጊዜ ተቸግሬ ነበረ። የተቃወምኩት እንትን አልኩት። ከዛ በኋላ ምንድነው በቃ ይሄ ነገር ይቅርብኝ በቁርአንና ከሐዲሱ ልሽሽና ወደ መጽሐፍ ቅዱስ ላይ ላተኮር ብዬ ስለሞ መጽሐፍ ቅዱስ ደግሞ ያው እንትኖች ስኮላሪስቲክ በሆነ አፕሮች አንዳንድ ነገሮችን መጽሐፍ ቅዱስ ኦሪጂናሊ አስል እንደሌለው ሲነገረኝ፣ ኦሪጂናል አውቶግራፊ እንደሌለው ሲነገረኝ፣ ትሪኒቲን ቤዝ ለማድረግ የክርስቲያኒቲ ፋውንዴሽንን መሰረት ለማድረግ የገቡ አንዳንድ ትምህርቶች እንዳለ ሲገባኝ ምናምን ኮንፊውዝድ እየሆንኩ ይመጣው። ከዛ ይሄ ቁርአንን መቃወም አለብኝ ብዬ ስናገረው የቁርአንን ተናጋሪ የዓለማቱ ጌታ አላህ መሆኑን ደረስኩበት። ሲናገር ሰማዋለሁ ቁርአን ላይ ማለት ነው። በተለያየ ነገር ነው ሲናገር የሰማሁት። ያነጋገሩን ነገር በነግራችሁ በመጀመሪያ መደብ ከኔ በቀር ሌላ አምላክ የለም እያለ ይናገራል። እንዴ አልኩኝ። እኔ እኮ ማውቀው አላህ ይናገራል ብዬ አይደለም ማምነው የነበረው። ለካስ በመላእክቱ ጅብሪል ለማሄድ ለረሱል ሰለላሁ ዐለይሂ ወሰለም እየተናገረ ያለው አላህ ነው። ከዛ በኋላ ደግሞ የጸጋ ምዕራፎች ላይ ምንድነው የሚለው? ፈጠርናችሁ፣ ቀረጽናችሁ፣ ኦርደን አጣቀምን እያለ በፕሉራል ኦፍ አምፕሊቲዩድ ይጠቀማል ራሱ። ይሄ ታዚም የሚባል ነገር አለ ራሱ ሰፋ ያለ ትምህርት ነው። ናህኑ የሚባል ነገር አናም የነበረው ናህኑ ሲጠቀማል። ሶስተኛ ደግሞ እኛ እንድንለው ሲፈልግ ደግሞ ቆል ይልና ጉባኤ ይላል፣ እርሱ ይላል ለራሱ። እንዲህ አልኩኝ፣ እንደዚህ ነው እንዲህ አልኩኝ። ከዛ በአራተኛ ደረጃ ደግሞ ራሱ በአራተኛ ደረጃ ደግሞ አንተ ያለ ይናገራል። አንተ ነው በማለት አንተ እያለ ያወራል ማለት ነው፣ ይናገራል ማለት ነው። እኛ እንድንለው ለዱዓ ላይ ለምሳሌ አንተ ብቻ እንገዛለን። መጨረሻ ላይ ደግሞ የሆነ ሳለ የሚመስለኝ የነበረው ሌሎች ሰዎች የሚናገሩበት ነበር ይመስለኝ። ለካስ ጥንት የነበረውን ነገር የሚተርከው ራሱ የዓለማቱ ጌታ አላህ ነው። ኢብራሂምን ላኩኝ፣ እንደዚህ ላኩኝ፣ አደምና ሐዋንን እንዲባልኩ ጊዜ አስታውስ፣ እንዲባልን ጊዜ አስታውስ፣ እንትናን ኖህን መራነው፣ ዋውን በተበትሩ ታአለው። ተራኪው ራሱ ነው የዓለማቱ ጌታ አላህ። ልክ እንደ ሉቃስ ከከሌ ያገኘሁት የሚለው ሳይሆን የቁርአን የሚገርመው ነገር ሉቃስ አሁን ለምሳሌ የአይን ማዩሽ የነበሩት ከላይ የነበሩ ነገር እንጂ መንፈስ ቅዱስ ተሞልቶም አይደለም የተናገረው የጻፈው። ግን እንዲህ ሲል እና ለአንተ ያለ ቴዎፍሎስ ቢባል ሰው የሚጽፈው ደብዳቤ ነው። ቁርአን ላይ ስንመለከተው የዓለማቱ ጌታ ራሱ ለረሱል ሰለላሁ ዐለይሂ ወሰለም በጅብሪል በኩል እየተረከ ያለው እንተረክልሃለን። አንተ በቦታው አልነበርክም። ይሁላ ሲደረግ አንተ በቦታው አልነበርክም። ለሙሳ ህግ ባወረደ ጊዜ አንተ እዛ አልነበርክም። እና አላህ የሩቅ ነገር ሚስጥሮችን በአንተ ላይ ይተረክልሃል። የሩቅ ነገር ወሬዎችን አንተ በዛ ያልነበርክበት ማታውቀው ነገር እኛ እንነግርሃለን እያለ ይናገረው። እንዴ አልኩኝ፣ ይህ የዓለማቱ ጌታ ያለ ቃል ነው። ሰውኛ ነገር ፈለግኩኝ አጣው። ልዋጋ መጥቼ ተማረኬ ቀረው ማለት ነው። 7 ዓመቴ ነው። አንድ ቀንም ከሰለምኩኝ በኋላ ይሄው ብዙ ኡስታዞች ያውቃሉ፣ ብዙ ተማሪዎች ያውቃሉ። ሹባት ገብቶብኝ አያውቅም። አንድ ቀን ለሰከንድ ያክል እንኳን እስልምና ተጠራጥሬ ማለት ነው። ከዛ በፊት ብዙ ጅዋይዶ ራሱ ሲጫወት ነበር።
ግራ ያጋባኝ ነበረ። አንዳንዴ ወደ አብ ወደ ወልድ ወደ መንፈስ ቅዱስ እየጸለይኩኝ ወደ ማን እንደምጸልይ ግራ ይገባኛል። አንዳንዴ መንፈስ ቅዱስ ሁሉም ይረሳዋል። መንፈስ ቅዱስ ዛሬ ያንተ መከራ ሁላ የሚበት ሁላ ሰዓት ነበረ ማለት ሁሉም እየጸለዩ ወደ አብ አንዳንዴ ደግሞ ለወልድ አካፍላቸዋለሁ ራሱ ማለት ነው። ግራ ይገባኛል። ምክንያቱም ሶስት አካላት ናቸው አብ ወልድ መንፈስ ቅዱስ ማለት ነው። ስለዚህ ሁልጊዜ ኢየሱስ እያልን እንትን እንላለን። ከዛ መንፈስ ቅዱስ እንረሳዋለሁ እና አንዳንዴ ተራውን ላይ ይዘለት ነበረ። ዛሬ ቆይ መንፈስ ቅዱስ ተራው ነው ምናምን እያልኩኝ ግራ ጋባ ነበር። በመጨረሻ ላይ እንዲህ የሚባል ነገር ኢየሱስ ያዝ ብዬ ጠቅልሎ የያዘው ኢየሱስ ማለት ጀምሮ ኢየሱስን ስለቆ የሉቃስ ወንጌል ምዕራፍ 12 ላይ ለሊቱ ወደ እግዚአብሔር ይጸልይ ያደረ ይላል። ኢየሱስ ራሱ ያለ ኮንፊውዝድ ይዋዥዌ ግራ መጋባት ኮንፊውዝድ ምናምን እዛው ጥዬውን የመጣሁት አሁን ማመልከው አምላክ ሰማይና ምድርን በመካከላቸው የፈጠረውን የዓለማት ጌታ አላህ ብቻ ነው። ይሄ አላህ ማለት በአንድነቱ ላይ ሁለትነት ሶስትነት የሌለበት፣ በሕያውነቱ ላይ ሞት የሌለበት፣ በአምላክነቱ ላይ ሰውነት የሌለበት፣ በጥበቃው ላይ እንቅልፍ የሌለበት፣ በፈጣሪነቱ ላይ ፍጡርነት የሌለበት፣ በጌትነቱ ላይ ባርነት የሌለበት ነው። አንድ ነው፣ ብቸኛ ነው። ምንም ግራ የሚያጋባ ነገር የለው። አመልከዋለሁ። አምልኮ ኢባዳ ለሱ ነው የሚገባው። ኢባደቱል ቀልብያ፣ ኢባደቱል ቀውልያ፣ ኢባደቱል አመልያ የሚባለው አጠቃላይ የሚገባው እሱ ብቻ ነው። እሱ ነው መመለክ የሚገባው። እሱ በብቸኝነት እያመለኩኝ ነው ያለሁት። 7 ዓመት አካባቢ ይሆንኛል። አንድ ቀን ግን በእስልምና የተጠራጥሬ ግራ ገብቶኝ ኮንፊውዝድ ሆኜም አላቅም ራሱ ማለት ነው። የዓለማቱ ጌታ ምስጋና ይድረስ። ማሻአላህ አልሐምዱሊላህ አለ ኒዕመተል ኢስላም። ወላሂ በጣም የሚማርክ ምስክርነት ነው። ስለ ህይወት ምስክርነትህ ደግሞ አንድ ቀን ትመሰክርልናለህ ፍቃደኛ ከሆንክ። እኔም በትግርኛ ተረጉምላቸዋለሁ ለሌሎች እንዲጠቀሙ። በጣም ደስ የሚል ነው እና ወደ በሌላ ቀን አሁን ወደ አዳምሶን አመስግኜልሃለሁ በውስጥ መስመር። በጣም ብዙ ሰው እየጻፈ ነው፣ በጣም እያመሰገኑ ነው እና እኔ ደግሞ በእነሱ መልእክቴን እያስተላለፍኩ ነው። በጣም እናመሰግናለን እያሉ ነው እና ኡስታዝ ወደ ሌላ ቀን በሌላ ርዕስ እንገናኛለን ፍቃደኛ ከሆን ልታስተምረን እና ለዛሬ እዚህ ጋር እንጨርሳለን። ባረከላሁ ፊክ። እሺ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም።